እንደምታዩ ፊቱ አይታይም በምን አይነት ቆይታ እንደቆያና ቀን በጣም ነጭ ሆኗል ገለው ውድ ቤተሰቦቻችን እንግዲህ ግን ይሄ እናትና አባቴ ቤት ነው አልወጣም አልኩ በቃ አልወጣም ለምን ወጣለሁ እናትና አባቴ ቤት ያስረከበኝ ቤት ነው አልወጣም ይሄን ቤት ለማግኘት ስንት ጊዜ እንደለፈው ታውቂያለሽ ካሜራ በርቷል ፍራንኩን እቀበላለሁ ከዛ በፊት ግን ይሄ ሬሳ በእናንተ እጅ ነው የተጣለው ያልተጣለው የሚለውን ነገር ማወቅ ፈልጋለሁ አረ በእናትሽ ቆይ በእናትሽ ምንድነው የምትይው አረ እቺ ልጅ በእናታችሁ ምንድነው አንቺ ግን ሁኔታሽ እንዳለ ግራ እየገባኝ ነው ምንድነው ለቀቀኝ በገዛ ቤቴ ነው እንደምመታኝ ለቀቀኝ እንዴ ተነስ ከዘይት አንስቶ ማለት የፈላ ዘይት ልደፋብኝ ስትል የተለያዩ አደጋዎች ልታደርስብኝ ስትል በዛ መካከል ፓስፖርቴን ምንም ሳልል ከዛ ለሁለት አንዴ ሰው ገውን እንትን ብለን ይገደን እዛ እንትን አው ግን በኔ ሀሳብ ይስማማል ለምን ቁጭ ብዬ እኔን መተው የሆነ ነገር እስኪፈጠር አልጠብቅም ገና ሲገባ ራሱ አይተሻላ በጥያቄ እንዲፍጥጥ እንደዚህ ግን የሆነ ነገር ያለው ይመስለኛል የሱጂ ግን አስቴቱ ገና ምንም አልተመቸኝም በቃ ሳይው ገና አስቴቱ እኮ መታካቸው ነው የሚመስለኝና ምን ነው ያላቆም እንዴ ገብቶ ስለ ትዳር ስለ ምን እናትና አባት ብዙ ነገር ነው እንደፈለፈው ያው ነው ተራሱ አስተውሰው በድንጋጤ እሱማ በድንጋጤ ነው እንዳልኩ ራስ አላስተውሰው አሁን ግን የሱጂ የተልኩ ምናምን ነገር ሳይኖር አይቀርም አንተ ግን ጨርሻለሁ ኧረ ሁሉንም ነገር አጽድቼ ምን ብዬ ምንም ፍንጭ እንዳይገኝ አድርጌ ነው በቃ ሁሉንም ነገር የጨረስኩት ትዝረከረካለህ ኧረ እባክሽ ምንም ይኸው ገብተሽው ምንም ነገር የለም እንዳለ ጽድት አድርጌ ናት ይኸው እስቲ እኔን ካላመንሽኝ ሄደሽ ማየት እኮ ነው ምን አረኳቸው አስገባቸው ሌላ ምን አረ አጸዳው በቃ ምንም ፍንጭ እንዳይገኝ በቃ ፍንጭ ያለበት ሁሉንም ኧረ እባክሽ እኔ ላስሽ ካላመንሽ ማለት ነው እዚህ ጋር አካባቢ ነው ምንም የለም እሺ አንቺ ግን እንደዚህ የምትደነግጪው ምን ሌላ ነገር አለሽ እንዴ አንቺ ከነሱ ጋር ምን ትስቂ ሰላም ማለት ነው አይደለም አጸዳው ምንድነው አይተሻታ እንዴ ከዚህ በፊት ስንት ገብተሻታ እንዴ እዛ ውስጥ ምንድነው የምትይው እንዴ ቢሆንም ማረጋገጥ አለብን አረጋግጥሻ እንዴ እስከዛሬ ስንት ጊዜ የነበረውን ነገር እንዴት ነው አረጋግጥ ካላረጋግጥክ እያልሽ እኔ ላይ እንትን የምትይው ጫና የምታበይብኝ ምንድነው በጣም ተመችቷል ማለት ድጋሚ ይመጣሉ እነዚህ ሰዎች ምን እንደሆኑ ራሱ ይምጣ ምን ፍንጭ የለም በቃ በባዶ ቤት ይሄዳሉ አለቀ በዚህ ቀለበት ቀለል አድርገው አይደለም ቢመጣ እኮ ለሁለታችንም እኮ ትልቅ ነገር እንደሚደርስብን እኮ አውቃለሁ በቃ ግን እኔ የሰጠሽኝን ኃላፊነት ተወጥቻለሁ ቤቱ ላይ ምንም ነገር እንዳይገኛልሽኝ ምንም ነገር እንዳይገኝ አድርጌ ቤቱን አጸዳ አለቀ የምትጠራጠሪው ነገር ደግሞ ካለ ያየሽው ነገር ደግሞ ካለ ወይም ደግሞ የጠረጠርሽው ነገር ካለ ንገሪ አንተ ላይ ነው የሰራነው ስራውን ስለብሶታችን እኮ ይጠራጠርኩ አይደለም እና ምንድነው ተጠራጠሪ መጠንቀቅ አለብን ነው ለጥንቃቄ ብለሽ እኮ ቤቱን አልዳው ብለሽኝ እኮ ይሄው 24 ሰዓት ስፈትግ ነበር ባለፈው ባለፈ ነገር አልተፈጠቀ አሁን ቀጣይ ምንድነው እንዴት ነው የምናደርገው ማለት ቀጣይ ሲመጡ ከዚህ ብንወጣስ በቃ ሰውየውን እኮ አታድኗል እኮ አሁን እኮ አድንዝዘናል በቃ አታድኗል በቃ ወጣ ምንም ነገር እኮ ያገኘው ነገር እኮ የለም በቃ አስመስለን አታድኗል አሁን በቃ አይመጣም ከዚህ በኋላ እንደዛ ከሚሆን ለምን ከዚህ አልመጣም ከየት ከዚህ ከእናንተ አባቴ ቤት ይሄ አቀልጅ በጣም እየቀለድሽ ነው አንቺ ቀልድለኛ ያለሽው እኔ ይሄን ቤት ትቼ የትም አልሄድም በጣም ብዙ ጊዜ ለፈውበት ነው ቤቱን ይዘነው እንሂድ ይሄ ቀልድ አይደለም ምን ያዝኩት አሁን ቤቱን ይዘነው እንሂድ የሚባል ነገር የለም ስለዚህ ይሄን ቤት ተተናል እንሂድም ይሄ እናቴና አባቴ ቤት ነው አልወጣም ሁሉም ውጭ ሀገር ነው ያሉት ታውቂያለሽ አይደለም ሁሉም ውጭ ሀገር ነው ያሉት አይደለ አክስቴም እህቶቼም ወንድሞቼም ሁሉም ያሉት ውጭ ሀገር ነው እኔ ብቻ ነኝ ኢትዮጵያ ውስጥ ያለሁት በዛው አንጠፋም ማለት ምንም ነገር የለም ይሄን ቤት ትቼ የትም አልወጣም አልኩሽ በቃ
ተጋብተህ ስማ። አሁን ያለው ሁኔታ ደስ አላለኝም። ደስ አላለሽ? ትንሽ ጊዜ እንሂድ። እኔም እኮ ደስ አላለኝ፣ ግን ይሄ እናትና አባቴ ቤት ነው። አልወጣም አልኩ። በቃ አልወጣም። ለምን እወጣለሁ? እናትና አባቴ ቤት ያስረከበኝ ቤት ነው። አልወጣም። ይሄን ቤት ለማግኘት ስንት ጊዜ እንደለፈው ታውቂያለሽ? ቤቱን መታሰር ትፈልጋለህ? አንታሰርም አልኩሽ እኮ። በቃ ምንም ነገር እኮ ያገኘው ነገር እኮ የለም። ሰውየው ምንም ነገር ያገኘው ነገር የለም። መጣ፣ የሆነ ካሜራ ደቀነ፣ እንደዚህ አለ፣ በቃ ወጣ። አታስብም እንዴ አንተ? ኬት እርግጥ ነው የህግ አካል ሊሆን ይችላል። ቢሆንስ? እሺ አታለነዋል እኮ በቃ ምን እንዴ ድጋሚ ይመጣል። እሺ ቢመጣ ምን መልሼ እመጣለሁ አለ አይደል እኮ። ሲመጣ ደግሞ ያው ምንም አንቺ ተወቀን በቃ የምንሰራውን ስራ ሰርተን እንሸኘዋለን። አለቀ። ምንም ይሄ እኮ የሚያስፈራ ነገር እኮ አይደለም። አንቺ እያልሽኝ ያለሽው በጣም ረሳኝ ሰው የሆነ ሰረመጣ ቀላመጣ። አሁን እያልከኝ ያለው የሆነ ሰው ሰማሪ ከየት እንደመጣ ሳይታወቅ መጥቶ አንቺ ቆይ የፈራሽው ነገር አለ። ሰውየውን አንድ ላይ ሰውየው ፍቅር ነው ሰው ተነግሮት የሚመጣው ለታስባለህ ጅና እንዴ? እሱንማ እኮ አምኛለሁ፣ ግን እኔ አሁን እንደውም አሁን አንቺ እያጠራጠርሽኝ ያለው አንድ ላይ ጥላ ነው መጣ። አንተ እዚህ ያልሽኝ ድሮም የሆነ ለቲቪ ሾው ከዚህ ሁላ ካልጠፋ ሰው አንኛ መርጦ ይመጣ ይመስላል። እዚህ ታውቂያለሽ፣ ካጠገባችን ያለው የሚዲያ ሰው የሱ ነግሮት ሊሆን ይችላል። ሰውየውን ሲጀምር ስንጠይቀው አልነግርም ብሎናል። እኔም ተጠራጥሬያለሁ። ከየት ነው የመጣችሁት? ቪዲዮ አሳዩኝ ምናምን ስለው ተጠራጥሬያለሁ። ግን አይተሃል? እሺ ምንድን ነው ያሉት? ቪዲዮ አይተሃል? አልታሰኝ ምን እንደሚሰራው አልነግርም እኮ ያው ብንመልሳቸው የበለጠ ያጠራጥራል ብዬ ነው እኔም ዝም ብዬ ያስገቡት። አሁን ለትንሽ ጊዜ እንሂድ። እኔ አልሄድም። እንደው አንቺ ከፈለግሽ ሂጂ፣ እኔ አልሄድም። እኔ ይሄ የእናትና አባት አልወጣም ከዚህ። አሁን ይሄ ሰውዬ ተመልሶ ሲመጣ ምንድን ነው ማለት የእናትና አባቶች ከየት ይመጣሉ? እዛ ሳምነሽ የተናገርነው ውሸት ሰውዬው በቃ ውሸት ነው። ፕሮግራሙን ቤተሰቦች አልፈልግም፣ ይህን እንትን ነግሬያቸው ቤተሰቦች አልፈልጉም ብለሽ መናገር፣ ሚዲያ ላይ እንዲወጣ አይፈልጉም ብለሽ መናገር። በቃ ተናግረሻል ከዚህ በፊት። ምንድን ነው የሚያጠራጥረው? በቃ ቤተሰቦች አይፈልጉም ማለት እኮ ነው። ቀላል ነገር እኮ ነው። ቤተሰቦች አልፈልጉም፣ የባለፈውንም ሪከርድ እንዳትለቅብን ብለሽ መናገር በቃ አለቀ። ከሌላ ሰዎች ይለያሉ። ወይኔ አንቺ ልጅ በእናትሽ ምንድን ነው? በቃ ቤተሰቦች አይፈልጉም ብለሽ ትነግሪዋለሽ ሲመጣ። ወይኔ የሰው ህይወት ጥለን የመጣ ነው። የሰው ህይወት ጥለን የመጣ ቤቱን በስነ ስርዓት አጥርተን መጣ። በቃ ምንም ፍንጭ አያገኙም። በቃ ምንም ፍንጭ አሳየሁሽ እኮ እንድታምኝ ብዬ እኮ ፍንጭ እንኳን እንዳይኖር እኮ አሳየሁሽ እኮ ውስጥ ድረስ ገብቼ ሰውዬው የነበረበት። እሺ በጣም ጎበዝ ጎበዝ። በጣም የፍቅር ሰው እሺኛል። እንዴት እንዳሰማት ሰጥቻለሁ። እሺ እሱን ተይውና አሁን ወደ እንትኑ እንግባ። ምንም እየቀለድኩ አይደለም። አሁን ወደ እንትኑ እንግባ፣ ወደ ሐሳቡ። ይሄ ሰውዬ እኔም አላማረኝም። እኔ እያልኩ ያለሁት ልንገርሽ። እሺ ሌላ አማራጭ ምንድን ነው? ይሄ ሰውዬ እኔን አላማረኝም። ስለዚህ ይሄ ሰውዬ ከዚህ በኋላ ከመጣ በቤታችን እንዳመጣ ብለን አባረን ቤታችንን ጥርቅም አድርገን መኖር ነው ያለብን። እኔ ደግሞ ከዚህ ቤት አልወጣም። የእናትና አባቴ ውርስ ነው፣ ቤት ነው። ይሄን ቤት ለማግኘት ስንት ጊዜ እንደለፈው ታውቂያለሽ አንቺ። ስለዚህ እኔም አልወጣም። ሰውየውም ሲመጣ ያንን ቪዲዮ እንዲገልጽልን። ቆይ አንቺ ቆይ የእናትና አባትሽን ቤት ጥለሽ ትወጫለሽ? ስንት ጊዜ እንደለፈው ስንት ጊዜ እንትን እንዳልኩ አታውቂም? ስንት እንደተንገላቱ አታውቂም? ማን ይወስዷል? እኔ አልወጣም ከዚህ ቤት አልወጣም። በቃ እኔ ተናግሬያለሁ። ከዚህ ቤት አልወጣም። አለቀ። አንቺ መውጣት ከፈለሽ ውጪ፣ የእነሱ ተባባሪ ነኝ ካልሽም ውጪ። እኔ እንደዛ ነው የምረዳሽ ከዚህ በኋላ አለቀ። በቃ አሲዛለሁ። እንዴ ጠራውሽ ይግቡ ያልኩሽ እኮ ፍቃድሽን ጠየቅኩኝ። ፍቃድሽን ስጠይቅ ይግቡ ብለሽ እንትን ብለሽ አስገባሻቸው። ከዚህ በላይ ምን ላድርግ? ኦሬዲ ይገቡ ሰዎች ካሜራ ይዘው መጣው። አይ ለምንድን ነው የሚገቡት? ካሜራው ምንድነው አልኩት። መጀመሪያ ካሜራው ምንድነው ስለው በቃ የሆነ ትዳር አጥፉልኝ ስለው ሚዲያ ላይ ነገረሽ እኮ ለራስሽም እኮ ሁለተኛ ጊዜ እኮ ነገረሽ እኮ። አሁን ምንም የሚመጣ ነገር የለም። ቀጣይ ሲመጣ እኛ ምንም ነገር ከእናንተ አንፈልግም። እኛ በራሳችን የቆምን ሰዎች ነን ብለን እኔ ምንም አላማረኝም።
እሺ ምን ነክ ነው? እሺ በቃ አሁን እቃችንን እንያዝ ለትንሽ ጊዜ እንውጣ። ከዛ እኮ እንመለሳለን። ቆይ የልትጂ ነው ቆይ ወጣሽ እቃሽን ይዘሽ ወጣሽ ጥቅልል የልንሄድ የምንቆይበት እናጣለን እንዴ? የምንቆይበት እናጣለን ማለት የእናትና አባትሽ ቤት አይደል እንደዚህ ቤት እንደዚህ ቤት ባይሆንም በቃ ሆቴልም ቢሆን ቆያለን። ኧረ አንቺ ልጅ ትቀልጃ። እኔ ሆቴል አለ ይሄን የመሰለ ቤት እያለኝ እኔ ሆቴል አልሄድም። አንተ ከቤቱ ጋር ምንድን ነው ችግር? በቃ እኔ አይደለም የእናትና አባቴ ቤት ነው። ይሄን ቤት ትቼ ለአንድ ቀን ሳድር እናቴ ትዝ ትለኛለች። ስለዚህ ከዚህ ቤት አልወጣም። በቃ የእናትና አባቴ ውርስ ነው፣ የእናትና አባቴ ቤት ነው። ከዚህ ቤት ይሄን ቤት እንደለፋውበት ታውቂያለሽ። በቃ አንቺ እወጣለሁ የምትይ ከሆነ ስራውን አንድ ላይ እየሰራ ነው። እወጣለሁ አንተ እዚሁ መያዝ ትችላለህ። ሌላ ነገር የምትይ ከሆነ በሩ እኮ በቃ ተባብረን እኮ አሁን እኮ እዚህ እንዳለን እኮ ተባብረን እኮ ታውቂያለሽ። ኢትዮጵያ ውስጥ እኮ በቃ ብዙም እኮ የሰለጠነ ነገር እኮ የለም። በቃ ዝም ብለሽ በቃ የሆነ ነገር እኮ ብታወሪላቸው እኮ በቃ አሁን ራሱ እንዴት እንደሰማን ማስመሰል ነው። በቃ ሰውየውም እያስመሰለ ነው። ገብቶኛል። ገና ሲገባ እያስመሰለ ነው። ገብቶኛል ግን ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። አሁን እንደነገርኩሽ በቃ እናድርገው። ምንም እኮ የሚያጨቃጭቅ ነገር እኮ የለም። በቃ እዚሁ እንኑር፣ ይምጡ የሚሉን እንላቸዋለን፣ ምላሽ እንሰጣለን። እየቀለድኩ ነው በለኝ። እስካሁን እየተጨቃጨቅን ያለ ነው። ምንም ነገር እየገባሽ አይደለም። በቃ እኔ ከዚህ ቤት አልወጣም አልኩሽ። ምንድን ነው ያለ ከዚህ ቤት ጋር? በቃ ምንም ከዚህ ቤት አልወጣም። የእናትና አባቴ ቤት ነው፣ አንድ ላይ እንኖራለን። በቃ አለቀ። አንተም እናትህም አባትህም ቤቱ ገደል ግቡ። እኔ ሄድና ገደል ግቡ ትወጣዋለህ። ገደል ግቡ ውስጥ እንዳትከተኝ። ምንድነው አንቺ ግን ምንድነው እንትንሽ? አልችልም። ኧረ በእናትሽ ቆይ፣ በእናትሽ ምንድነው የምትይው?
ኧረ እቺ ልጅ በእናታችሁ ምንድነው? አንቺ ግን ሁኔታሽ እንዳለ ግራ እየገባኝ ነው። እሺ ነሽ እንስማማ። በቃ እኔና አንቺ መስማማት አለብን። ነይ እንስማማ። ነይ እንስማማ። በቃ መስማማት አለብን። ነገር ለሁለታችን ለጋራ ጥቅም ነው አይደል? ለጋራ ጥቅም ነው። ስለዚህ ለጋራ ጥቅም ከሆነ እኔና አንቺ ቁጭ ብለን መወያየት አለብን። እንነጋገር። ከዚህ በላይ እንነጋገር። በቃ ነገርኩ። ከዚህ ቤት ምን ከሆነ እስማማለሁ። ከዛ ውጪ ግን አንተም ቤትም እኮ ሻልኩሽ እኮ እንነጋገር እኮ አልኩሽ እኮ። ነይ እንነጋገርና ከዛ በኋላ ሁኔታውን እንለውጠዋለን። ነይ እንስማማ እኮ መጀመሪያ ተነጋግረን እንስማማ እኮ አልኩሽ እኮ። እሺ ቤትን ለቀን የምንወጣም ከሆነ ተነጋግረን እንወጣለን አልኩሽ። ነይ መጀመሪያ ቁጭ ብለን እንደቀደሙ እንነጋገርና ከዛ በኋላ እንወጣለን አልኩሽ። በቃ አሁን ምንም በቃ ነይ መጀመሪያ እንወያይ። ምንም ሳንወያይ ምንም ነገር እንሄዳለን አልኩሽ። በቃ እንሄዳለን። እሺ አሁን ያው ቤቱን እንግዲህ ሳጸዳ አይተሻል። እኔ ገብቼ ራሱ ድጋሚ ማየት እንችላለን። ደግሜ ያለው ሁሉም ነገር ሻንጣውን መጀመሪያ አልጋው ስር ነው መጀመሪያ እንትን ያለው ሲጀመር መቃጠል ነበረበት። ምንም ነገር የለም እኮ አንቺ እኮ ዝም ብለሽ ተጠራጠርሽ እንጂ እኮ ማለት ነው። ምንም እንትን ውስጥ እኮ የለም። ይኸው በቃ ሸንፈኝነት በስቷል። ሁሉንም ጠራርጋችኋል? እሺ ጠርጌዋለሁ። እንደዚህ ከፍተሽ ምንም ነገር ይኸው ምንም አንቺ አንድ ሰው ኢንተርቪው ያደረገኝ ብለሽ በቃ መረጋጋት ተረጋጊ። በቃ መጀመሪያ ተረጋጊና ይኸው ሻንጣውን አልጋው ስር ማየት ትችያለሽ። አልጋውን ምንድነው? ቆይ አልጋውንም እያጸዳን አይደል እንዴ? በቃ ምንም ፍንጭ እንዳይገኝብን እኔና አንቺ ተባብረን እየሰራን እስከሆነ ድረስ ይኸው ገብተሽ ማየት ትችያለሽ። አይተሻል ቀኑን ሙሉ እንዴት እንደደነገጥኩ። ቀኑን ሙሉ ምንም ፍንጭ ላለማግኘት እንዳይገኝብን ስል እንዴት እንደለፋው አይተሻል። ገብተሽ ማየት ነው በቃ። ነይ ከፈለግሽ ነይ ላሳይሽ። መጀመሪያ ገብተሽ ማየት ነው በቃ። አላምንም ብለሻል እኮ። አላምንም ስላልሽ በቃ እንድታምኚ እኮ ውስጥ ያለውን ነገር እኮ ማየት ነው። ይኸው አልጋው ስር እንዳለ ሽልት ነው ያደረኩት። አንድ ፍንጭ እንዳይገኝ አድርጌ ይኸው በቃ። ይኸው ምንም ነገር እኮ የለም። ይኸው ሳጥኑን ከፍተሽ ምንድነው ግን አንቺ? ቆይ ብቻ በጣም እንትን እያልሽ ነው በቃ። አሁን እኔና አንቺ መስማማት አለብን። እንስማማሽ። ስለመሄድ ጉዳይ አይደለም ማለት እሱን ተነጋግረን። እሺ አሁን የእስክንድር ጉዳይ እንዴት ነው? እኔ ምንም እንዴት ነው የሚሆነው ማለት አልገባኝም። እንዴት ነው የሚሆነው ማለት አልገባኝም። በመጀመሪያ ብታስረጂ እንዴት ነው የሚሆነው ማለት። እስክንድር ያለቀ ጉዳይ ነው፣ የጨረስነው ጉዳይ ነው። እንደገና እንደ አዲስ እንዴት ነው ማለት አልገባኝም። አስረጂ። ወተን ሁሉ ነገር ቼክ አድርገን እንሄዳለን ከዚህ ቤት። ከዛ የእስክንድርን ጉዳይም ይኸው እኮ ቼክ እኮ አደረግሽ እኮ። እኔ እያልኩ ያለሁት ውጭ ወተን በጠራራ ፀሐይ ስንጥለው አንተ በጣም ትቀልዳለህ። በጣም ይቀልዳል። እሺ እንስማማ አልሽኝ፣ ተስማማው። እንውጣ አልሽኝ። ይኸው ከእናትና አባቴ ቤት ልወጣ ነው። እሺ ደስ ይበልሽ። ትልቅ ነገር ነው ላንተ። እኔ እኮ ለጋራ ጥቅም ስል እኮ ነው ይሄን ስራ እኮ እየሰራሁ ያለሁት እኮ። እሺ እስክንድር ምንድን ነው? እሺ ጉዳይሽን ቀጥይ። በቃ ሌላ ጨንቆኛል። ለምንድን ነው የማይጨንቀኝ? አንተ የጨነቀኝ እናትና አባቴ ቤት፣ የእናትና አባቴ ቤት መሆኑ አይደለም የጨነቀኝ። በቃ እዚህ ቤት መቆየት ስላለብን አለቀ። አሁን የምትይው ነገር እስማማለሁ አልኩሽ እኮ። እስማማለሁ ስላልኩሽ የምትይው ነገር ስለ እስክንድር ያልሽው ነገር ቀጥይ። ከዛ እኔም እሰማሻለሁ። የሚያስማማን ከሆነ እሺ፣ ያላለቀ ጉዳይ ደግሞ ካለ የደበቅሽ ነገር ተናገሪ። በቃ አንተ አማል እንዴ ልደብቅ እችላለሁ? እና ለምን ደነገጥሽ? ከኔ በላይ ለምን ደነገጥሽ? አስወግደን ጥለነዋል አይደለ? አስወግደን እኮ አንድ ላይ እኮ ነው ወስደን ጣል። እኔ የምልህ ቆሻሻ የጣልን ነው የሚመስለው። በጣም በቅንነት የጣለውስ የሰው ልጅ ህይወት እንደሆነ ታውቃለህ። የሰው ልጅ ህይወት ነው ገብቶኛል። የሰው ልጅ ህይወት ነው ገብቶኛል። አይረስተዋል። ላስታውስህ አሁን ማለት እንውጣ ለማለት ነው። እስክንድር ምናምን ነገር እንዴት አረክ ያልሽኝ እንውጣ ከዚህ ቤት ለማለት ነው። እኔ እያልኩ ያለው ነገር ምንም አልገባህም። እሺ
ይህን ቤት ጥለን እንውጣ፣ የእስክንድር መርማሪዎችና የእስክንድር ጓደኞች ሊያገኙ ይችላል እያልሽ ነው ያለሽው አንቺ? እኔ እነዚህ ሰዎች ከየት እንደመጡ አንተ ከየት ማለት እሺ፣ ከዚህ ብንወጣ የትም እንደሚያገኙን አታውቂም? አንድ ፍንጭ ይበቃችኋል እኮ እኛ ለማለት። ስለዚህ በቃ እዚህ ቁጭ ብለን ምንም ማንም አያገኘንም። በቃ ገብቶሻል? ጎረቤት ለሁሉ ቀስ ብለን ለሽርሽር ምክንያት አናጣም፣ ነግረን እንወጣለን። ሲመጡ መጠየቃቸው እሺ፣ ቆይ ልንገርሽ፣ ብንወጣ የሚያመለክት ሰው አሁን ትዳር እናግዛለን ብለው መጡ። እንደዛ ብለው ሲመጡ የሚነግራቸው ሰው የለም። እኔና አንቺ ቤቱን ጥለን ስንወጣ ነው። እዚህ ቤት ስንት ሰው እንደሚመላለስ ታውቂያለሽ? መንገር ነው መጠየቃቸው አይቀርም። ጎረቤት ነገር ስንት ሰው እናቴ ስንት ሰው ቀን ሙሉ እኮ በቃ ሰው ሲመላለስ እንደሚበት ታውቂያለሽ? እዚህ ቤት ሰው ሲመጣ ታጡ ሲባል ምንድን ነው የሚመስለው? እነሱ ሸሽተን ይሄድን ነው የሚመስላቸው። ለእነሱ ምልክት እያስቀምጥንላቸው የሚመጡ ማለት ነው። እኛ ካለመኖራችን አይመስልም። እንሂድ። እሺ ልንገርሽ፣ አሁን ይህን ቤት ጥለን ስንሄድ እንደምንያዝ ግን እያወቅሽ አይደለም። ይህን ቤት ጥለን ስንሄድ ግን ወደ እነሱ እየቀረብን እንደሆነ እንዲገባሽ እፈልጋለሁ። በአንቺ ሀሳብ አንቺ ይህን ተስማምተሽ እንሂድ የምትይኝ ከሆነ እኔ ተዘጋጅቻለሁ። እንሂድ። እኔ ሄድክም አልሄድክም እኔ ነገር እሄዳለሁ፣ ግን ለሚመጣው ነገር ኃላፊነት አልወስድም። እራስህ ትጨርሳለህ። ለሁለት አንዴ ሰው የሆነ እንትን ብለን የገለን እዛ እንትን ግን በእኔ ሀሳብ የተስማማ አይደለም። እዚህ ቁጭ ብዬ እኔን መተው የሆነ ነገር እስኪፈጠር አልጠብቅም። መሄድ ነው የምትፈልጊው? አዎ። ከዚህ ቤት መውጣት? አዎ መውጣት። ከዚህ ቤት ግን ስንሸሽ ግን የሆነ ነገር ፍንጭ እያስቀመጥን እንደሆነ ወቅ አጽድቻለሁ ያልከው አንተ መስለኝ። አሳየሁሽ እኮ ከዚህ በላይ እንዴት ላሳይሽ? ከጸዳ ምን ሊያገኙ ይችላሉ? እንውጣ። ግን ፈርተሻል። ግን የፈለግሽውን ማድረግ ትችያለሽ። የምትይዥውን ዕቃ ያዥና እንውጣ። አሁን ተነሽ። የምትይዥውን ዕቃ ያዥና እንውጣ። ግን እኔ በጣም ከዚህ ቤት ስወጣ ግን በጣም እየከፋኝ እንደሆነ ቅድም ባለትዳር ምናምን ስትይ ነበረው። አሁን የኔን ዕቃ ምን አለ? ኧረ ምን አይነቷ ነሽ በእናትሽ! አሁን ምን አለ ዕቃ እንኳን የኔን ዕቃ ይዘሽ ብትወጪ። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው፣ አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም
በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እንግዲህ ውድ ተመልካቾቻችን ቤት ውስጥ ሲፈጠር የነበረው ነገር በአጠቃላይ ታችሁታል። ወጣት ናቸው። እንደዚህ አይነት ነገርም ያደርጋሉ ተብሎ የማይታሰብ ኦሬዲ የማይጠበቁ አይነት ሰዎች ናቸው። እንዳያችሁት ሬሳውን አውጥተው እንደጣሉ በድብቁ ካሜራ ለማወቅ ችለናል። ያው መጀመሪያም ላይ ሄደን እዛ ጫካ ስለ ሬሳው ማንነት ምንነት እንዲጣራ ባደረግነው መሰረት እንግዲህ ሐኪሞች የራሳቸውን ጥረት እያደረጉ ነው። የኛም አባሎች አሉ፣ የህግ አባላቶችም ሆነው በመተባበር ይህንን ስራ እየሰሩ ይገኛሉ። ውድ ቤተሰቦች እንግዲህ እስኪ ምንድነው እዚህ ውስጥ ያስገባቸው ይህን ስራ ሊያሰራቸው የቻለው ነገር ምንድነው የሚለውን ለማየት ነው። አሁን እንግዲህ የመጨረሻው ሰዓት ነው። ሲናዘዙ ነበር። ቤት ውስጥም ስለ እስክንድር ሲወራ ነበር። እስኪ እስክንድርን ምን አድርገውት ነው፣ እስክንድር የት ነው ያለው የሚለውን አብረን የምናይ ነው የሚሆነው። እናንተ ግን አብሮነታችሁ አይለየን ለማለት ነው። አሁንም ካሜራ ብቻ እናንተ ፊት የተገኙት የምናገኛትን ማንኛውንም አይነት መረጃም ሆነ ማስረጃ አንንቅም። ከበፊትም ጀምሮ አይደለም ዛሬ እስክንድር ጠፍቶ። ውድ ቤተሰቦቼ ልጄን አሳያችኋለሁ ባልኳችሁ መሰረት እንግዲህ ቀጣይ ቪዲዮ ላይ ስንገናኝ ጤንነቱን ያለበትን ሁኔታ አምጥቼ በስነ ስርዓት ልጄን ማሳያችሁ ይሆናል። ውድ ቤተሰቦቼ ለኔ ተጨንቃችሁ አስባችሁ ልጅህ እንዴት ሆነ ልጅህን ይማርልህ ለምትሉኝ ተመልካቾቼ በጠቅላላ ምስጋናን ሳልሰጥ ማለፍ አልፈልግም። ስለምታከብሩኝም ክብረት ይስጥልኝ ማለት ነው ወዳለው ማለት ነው። ውድ ቤተሰቦቼ ዛሬ ላይ ያለንበት ጊዜ በጣም የሚያስፈራና የሚያሳስብ የጨካኝ የሚባልበት አይነት ጨካኞች የተሰበሰቡበት ጊዜ ሆኗልና ምንድነው ይሄንን ያመጣው እኔ አልገባኝም። በየቦታው ሰው ተጥሎ እናገኛለን። አሁን ላይ ደግሞ ሚዲያ ላይ ብዙ ነገር ትሰማላችሁ። ብዙ ነገሮች አሉ። ሰዎች ይሞታሉ፣ ህጻናት ይጣላሉ፣ ህጻናት ይደፈራሉ፣ ይገደላሉ። እና ምን ሆነን ነው የኢትዮጵያዊነት የሀበሻነት ፍቅራችን የት ሄዶ ነው? ምንድነው ይሄን ያህል ያጨካከነን የሚል ጥያቄ አለና ግራ በሚያጋባ ስሜት ውስጥም ብንሆን ግን ስራችንን መስራት ስላለብን ከጀርባችን ያሉ የራሳችን የምንላቸውን ችግሮች ትተን አሁን ተፈጥሯል ለሚባሉ ችግሮች መሮጣችንን አላቆምንም። እንግዲህ ከቪዲዮ መግቢያ ላይ ተናግሬያለሁ። እኔና ሮቤል የተጣላንበት ምክንያት የለም። ስራ ነበረ። ስራችንን እየሰራን መሀል ላይ ግጭት ተፈጠረ። ያንን ግጭት ደግሞ ራሱ ንጹህነቱን አጣርቶ ደርሶበት እንግዲህ ተመልሰን ስራችን ላይ ተገናኝተናል። ከዚህ በፊትም ብዙ ነገሮች ተፈጥረው አይታችኋልና ያንን ነገር አሁንም እባካችሁ ለማጋጋልና ለማጋጨት የምትሞክሩ ሰዎች በተቻላችሁ አቅም ከዚህ ድርጊታችሁ ተቆጥባችሁ እኛ ተስማምተን ብንሰራ ለእናንተ ይጠቅማል እንጂ ምንጎዳ ሰዎች አይደለንምና መበተናችንን አትፈልጉት። የምትወዱትም ደግሞ ሰዎች ካላችሁ እባካችሁን ከኛ ራቁ ለማለት እወዳለሁ። ምክንያቱም እኔና ሮቤል ከአባቱ ታሪክ ጀምሮ ያላየነው ያላሳለፍነው ነገር የለምና ውድ ቤተሰቦች በተቻላችሁ አቅም ልታግዙን ልትደግፉ ሞክሩ እንጂ እንደዚህ አይነት መሀል ላይ የኛን ፍቅር የኛን የስራ አጋርነት የሚያጠለሹ ነገሮችን የምትናገሩ ሰዎች አሁንም እባካችሁ ከድርጊታችሁ ተቆጠቡ። እንደውም እዚህ ጉዳይ ውስጥ እንዳላችሁበት አድርገን ከማሰብ እባካችሁ ቆጥቡ። እኛ እንቆጠብ ለእናንተ። እንግዲህ እስክንድርም ያለበት ሁኔታ ለእኔ አይደለም ለእናንተ ለሁሉም ሰው ግራ የሚያጋባ ስሜት ውስጥ ነው ያለነው። የት ነው ያለው? በህይወት ይኖር ይሆን ሞቶ ይሆን የሚለው ነገር ሁልጊዜ ቀን ከሌት እኛንም ሰላም የነሳንና እያስጨነቀን ያለ ጉዳይ ነውና ውድ ቤተሰቦች እስቲ ሁላችንም በፊናችን እየፈለግነው ያለነው አበርቱን፣ አጠንክሩን። ላይክ፣ ሼር፣ ሰብስክራይብ አይረሳው። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ይቀመጥልን እላለሁ። እዛ ቤት እንሂድ። ምን እየተፈጠረ ነው ምንድነው ያደረጉት የሚለውን ደግሞ ከነሱ አንደበት ከሰማነው ባሻገር ለማን እንደሚሰሩ ምንም እንደሚሰሩ በደንብ አጣርተን እንወጣለን። እነሱን ለህግ አሳልፈን ሰጥተን በድጋሚ እንግዲህ በአዲስ ቪዲዮም ብንመጣ ያን ቪዲዮ እስክንድርን መፈለግ ላይ ነውና አበርታቱን። ላይክ፣ ሼር፣ ሰብስክራይብ ይደረግልን። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን ስል በድጋሚ ጠይቃለሁ። ውድ ቤተሰቦቼ ምን እየተፈጠረ ነው የሚለውን አብረን ተከተሉንና እዛ ቤት እንሄዳለን። ምን እንዳለ አብረን እናያለን። ውድ ቤተሰቦቼ መኖሪያ ቤቱ ጋር ደርሰናል። አሁን የመጨረሻው ሰዓት ነው። ምን እንደሚፈጠር አብረን እንከታተል። በጣም አስቸጋሪ ጊዜ ላይ ነው ያለነው። ፈተናዎች በጣም እየበዙ ነው። መከራችንን እያየን ነው።
እስክንድር ያለበት ሁኔታ ሁላችንም ያሳሰበን ጉዳይ ነው። እኔ እንኳን ልጄ ጠፍቶ በምፈልግበት በነበርኩበት ሰዓት ላይ ብዙ እንደዚህ ክራውድ የሆኑ ነገሮች አላጋጠሙኝም እና ግራ እኛ ነን። ምንድነው? ሰላም እንዴት ነህ? አለን። እንዴት ነው? ስጦታ ይዘን እንመጣለን ብለን ያው ግን ልወጣ ስልመጣችሁ እንጂ ትገቡ ነበር ነው። የተወሰነ ደቂቃ ነው፣ ብዙ አንቆይ። ባለቤቴ ራሱ እየጠበቀች ነው። ከምር ልወጣ ስል ይኸው እየደወለች እየጨቀጨቀ እየነዘነዘች ነበረ። ይኸው ልወጣ ስል እየሰማሁ ነው። እኔንም አዳምጥ። ግዴታ መሰጠት ስላለበት ምንድነው? የተወሰነ ደቂቃ ነው፣ ስጦታ ነው ይዘንልህ መጣ። ኖርማል ነው። እሷ ራሱ አይከፋትም ብለህ ትደውልላታለህ። መምጣት ካለባት ትመጣለች፣ ካልሆነም ያው አንድ ወጣ ስልምጥ ወይ ይዣት ልምጣና እዛ ልደውልላችሁ ነው። ቸኩዬ በጣም ብዙ ሰዎች እኛም በስራ ጉዳይ ይጠብቁናልና ትንሽ ደቂቃ ስጠንና የተወሰነች ደቂቃ ናት። እሺ ምን ያህል ደቂቃ? ብዙ አይደለም። 10 ደቂቃ ብንቆይ ነው። ከ20 ደቂቃ በላይ ነው። 20 ደቂቃ በዛ የሆነ ትንሽ ደቂቃውን ቀንሶና ይሄን ያህል የሚያቻኩልህ ቀጠሮ ከሆነ እሺ እንቀንሳለን። ግን ያው ለአንተ ጉዳይ ነው እና የመጣ ነው። የተወሰነች ደቂቃ ስጠንና ተቀምጠን ከሀያድን ቀንሰ ትገባ ችግር የለም። ከጨረስን እኮ ሀሳባችንን እኮ 20 ደቂቃም እኮ ብዙ ነው እኮ። በ5 ደቂቃም ልንለያይ እንችላለን። እሺ ግቡ። ተከራይ መሰላችሁ እኮ ይሄን ቤት ተመላለሳችሁ። በጣም ደግመን አንመጣም። አውቃል። ግን እናቴ ቤት እንደሆነ ሰምተናል። እሺ ስጦታው ምንድነው? ከስጦታው በፊት ስምህ ማን ነበር ያልከኝ? ቅዱስ። እሺ ቅዱስ፣ ባለፈው በመጣን ሰዓት እሺ ስለ ስራህ አላወራንም ነበርና አንዳንድ ተመልካቾች ቅዱስ ምንድነው የሚሰራው የሚል ጥያቄ አቅርበው ነበር። ያው ስራዬ እንግዲህ የተከበረ ሙያ ነው ያለኝ። ያው የተለያዩ ቦታዎች እየሄድኩ እንግዲህ ዘፍናለሁ። ሙዚቀኛ ነኝ እንግዲህ ዘፍናለሁ። ናይት ክለቦች ላይ ምናምን እሰራለሁ። ምን ያህል ጊዜ ሆነ? ያው እንደ ጀማሪ 5 ዓመት ሆኖኛል። በሱ ስራ ገባ። እሺ ግን ቸኩያለሁ። አፍጥነኝ እባክህ። ሰው እዛ ራሱ እየጠበቀችኝ ነው። ስልኬን 5 እየደወለች እየጨቀጨቀች ነው። እሺ ቅዱስ ነው ያልከኝ ስም? እሺ ስለ ሰው መግደልስ የምታውቀው ነገር አለ? ሰው ማጥፋት? ኧረ ተው። እኔ እንደዚህ አይነት ነገር ሀሳቤ ጭንቅላቴ ላይ ራሱ እንደዚህ አይነት ሀሳብ መጥቶ ነው። አሁን እንደው ዝንብ እንኳን ስገድል በጣም እየፈራሁ ነው። ይጸጽታል አይደል? አዎ ይጸጽተኛል። እሺ ለምን ግን ጠየቀኝ? ፀሐይ ላይ የጣልከው ሬሳ አልጸጸተህም? የምን ሬሳ ነው አባ? ኧረ ተው። የተከበርን ሰዎች ነን አይደለ? ልስጥ ስጦታ አልከኝ። ልስጥህ ስትለኝ አስገባው። ልሰጥህ ነው። ለአንተም በጣም ቸኩያለሁ። ግን እንደዚህ አይነት ወሬ የምታወራ ከሆነ እባክህ ከቤት ይወጣልኝ። ለአንተም ለባለቤትህም ስጦታ ልሰጣችሁ ነው የመጣሁት። የሰማኸኝ ነው? ስጦታውን ሰተን ትወጣ እባክህ። እየጠበቀችኝ ነው። ይኸውልህ አንተ ነህ የምትወጣው ከዚህ ቤት። ስትወጣም ደግሞ ወዴት መሄድ እንዳለብህ አንተ ነህ የምታውቀው። አሁን ጊዜያችንን ከምናጠፋ እሺ እኔም ጊዜ ብዬ ተባበርኩሽ። አንተ ምን ጊዜ አለ? የለህም እኮ ሰው በማጥፋት እንዴ። ቆይ ቤቴ ገብተህ እንትን ልትል ነው እንዴ? ይኸውልህ ቤቴ አትበል አይደለም። በመጀመሪያ ደረጃ ቤቴ ይኸውልህ ቤቴ የምትለው ነገር የሚዲያ ሰው ነኝ ብለሃል አይደል? የተከበረ ስራ ያስክ ሰው ነኝ በደንብ። ስለዚህ እኔ እናንተ በንግግር መፍታት ያለብንን ነገር እንፈታለን እኮ። አሁን ልክ ልክ እያለፍክ ነው በጣም። አንተም ቤቴ ውስጥ ገብተህ ልክ እያለፍክ ነው በጣም። አንተም አልተባልክም፣ ልክ እያለፍክ ነው። እየሰማኸኝ ነው አይደል? እሺ ምንድነው? ጥያቄን ጠይቀኝና አሁን ጥያቄ አይደለም ስላደረግከው ነገር ነው እየነገርኩ ያለሁት። ቸኩያለሁ። አንደኛ ጫካ ውስጥ ወስደህ ስለጣልከው ሰው ነው። ሁለተኛ ደረጃ ምንም ስለ ጫካ ስለምን የምታወራው ነገር እኔ የሰው ህይወት ገድዬ አላውቅም። ዝንብ እንኳን ስገድል በጣም እየፈራሁ ነው እያልኩ ነው ያለሁት። አንተ ይሄ ነገር እንኳን አልገባህም። ስለዚህ ቅዱስ ሰው አይገልም ብለን እንሂድ። ፋይሉን ዘግተነው ያገኘው መረጃ አለ። እኔ ያገኘው መረጃ ማስረጃ ካለ አሳየኝና አምንልሃለሁ። በደንብ አመንክም አሳየኝና መረጃውን እኔ አምንልሃለሁ እኮ አልኩ። እያዳመጥከኝ አይመስለኝም። አንተን የያዝኩት ፋይል በቂ ነው። አንተ እስክታመን ከአንተ ጋር የምጨቃጨቅበትም ጊዜ የለኝም። እንዳልኩ የያዝነው ፋይሉን አሳየኛለሁ። ለምን ለአንተ ማሳየት አይጠበቅብኝም በነገር ላይ እና ዝም ብለህ ለምንድን ነው የምትወጅልኝ? አንጠልጥዬ ከነ ፋይሉ ለህግ አሳልፌ እሰጥሃለሁ። ህግ እንደሚያደርግ ማን ነው? ቆይ ሲጀመር ማንም ልሁን የኔ ማንነት እንዳያሳስብ።
ስላደረከው ነገር ግን ነው ሲጀመር ገና ስትመጣ ካሜራ ደቀነ ስትመጣ ከሚዲያ ከምን ስትል ሲጀመር አውቄ ነበር። ያኔ ነበር መንቃት። አሁን ሁሉም ነገር ጋር ይወጣልኝ። በቃ ምንም ነገር አልፈልግም። እስቲ አስነስተህ ካስወጣህን አክብሬ እንዳስገባው አታክብረኝ። እኔ እንዳንተ አይነት ሰው አከበረኝም ናቀኝም ምንም እኔ ጋር ማተር የሚያደርግልኝ ነገር የለም። እሺ ይሄን ካሜራ ታስጠፋልኝ ቅዱስ፣ ይሄን ካሜራ ታስጠፋልኝ። በመጀመሪያ ደረጃ እያወራን አይደለም እያወራን። ስለዚህ ስማኝ፣ እኔን ስለጠየቅኩ ነገር ስማኝ። እኔን መጀመሪያ አንተ እኔን የምታወራኝ ካሜራውን አስጠፋልኝ። ካሜራውን ታስጠፋልኝ። ከዛ በኋላ እኔ የምጠይቀኝ ጥያቄ በስነ ስርዓት ትመልሳለህ። አንተ ካሜራ አጥፋና ውጣ። እሺ ምንድነው ልትነግረኝ የፈለከው? ምንድነው አንተ ጥያቄ ምንድነው? የኔ ጥያቄ ያንን ሬሳ አውጥታችሁ የምን ሬሳ ነው የምታወራው? ሰውዬ ስለምንም ሬሳ ነው የማውቀው ነገር የለም። ካሜራ መጥፋቱ ትርጉም የለውም ማለት ነው። ሌላ ነገር ውስጥ እንድንገባ አታርገኝ። ምንድነው? እየሰማኸኝ አይመስልም? ገብተህ ሰላማዊ የሆነ እንደ ሰው ገለሃል። ሰው የሚያክል ነገር ገለሃል እያልከኝ እኮ ነው። በስነ ስርዓት ማስረጃ አሳየኝ አልኩህ። ማስረጃ እኔ ስገል ወይም ደግሞ የተቀመጠ ማስረጃ ካለ አሳየኝ አልኩህ። የሚያሳምን ነገር እኮ ምንም እያሳየኝ እኮ አይደለም። እዚህ ቤት መጥቼ ሲሄድ ቤት ውስጥ ካሜራ ተቀምጦ ነው ሄደ። እሺ ካሜራ አስቀምጣል። እኔ ያወራሁትን ነገር ሪከርድ አድርጋል። እሱን አሳየኝ እያልኩ እኮ ነው። አሳያለሁ። አሁን ለምን ትቸኩላለህ? አሳየኝና ቶሎ ልታምን ነው ልታመዛዝነው? ካሜራውንና ሐሳብህን አመዛዝነህ ልትነግረኝ ነው? ላንተ አንተ ቅዱስ ነው አይደል ስምህ? ላንተ ማስረጃ ማሳይበት እምሰጥበት አለን ቪዲዮ አልኩህ እኮ የተቀመጡ ቪዲዮዎች አሉ። አሳየኝና እዚህ ቤት ከባለቤት ጋር ስታወሩ ስትሰሩ የነበሩት ነገሮች እዚህ ስልክ ላይ አሉ። አይ ቅዱስ አልናገርም እምትል አይነት ሰው ከሆንክ አልኩህ አንጠልጥዬ ከነዚህ ፋይልህ እሰጥሃለሁ። አለቅ። እንደወጣት መግባባት የምንችል ከሆነ መግባባት እንችላለን አለ። መግባባት ከቻለን ግን አሳየኝና ከዛ በኋላ ስለ ጉዳዩ እናውራ። እኔ ግን ምንም ቢሆን የሰው ነፍስ አላጠፋም። እርግጠኛ ነኝ ምንም ቢሆን የሰው ልብስ አላጠፋም እያልኩ ነው። ስለዚህ አንተ ግን አጥፍተሃል፣ መረጃ ይዣለሁ እያልኩ በስነ ስርዓት መረጃውን አሳየኝ እኮ ላሳይህ እኮ ነው። ለአንተ ግን ግዴታ ማሳየት ተጠብቆብኝ አይደል? እስቲ አምጣው፣ ስልኩን ልቀቀውና ይኸው አምጣውና ነው። ምንድነው እያየህ ነው አይደለ? አይንህ ነው አይደል የሚያየው? ምንድነው ይሄ መረጃ ምንድነው? ይሄ ከባለቤትህ ጋር ቤት ውስጥ ያለው ነው። የጣላችሁት ደግሞ ከዚህ በቀደመ አለፈ አይደል? አሁን ምንድነው ማንም ሊሆን የኔ ይሄ መረጃ ማን ነው ይሄን መረጃ ማን ነው እንትን ብሎ የሰጠው? እኔ ራሴ ያልኩ ፍቃድ አለ? እኔ ቤት ውስጥ ቪዲዮ ሌባ ቤት ውስጥ የምን ፍቃድ ነው? እስኪ ሂድ ክሰስና እኔን የሚጠይቀኝ አካል ካለ ቤቱ ገብተህ ካሜራ አስቀምጣል ብሎ እኔን ጠይቀኝ። አንተ በመስማማት ደረጃ መስማማት እንችላለን። ያን ነው ፈልገው። ግን መጀመሪያ ምንድነው ፈልገው? አንተ ህይወትን የሚቀይር ገንዘብ ይሰጣል። ከሰራነው ላይ ቀንሰን እንሰጣለን። እኛ የሥራ ሰዎች ስለሆነ እንጂ ዝም ብለን ብር የምንረሳው አይደለም። ከሰራነው ላይ ቀንሰን እንሰጣለን። አንተ ማፍን ትዘጋለህ፣ እኛ ማፋችንን ዘግተን ቁጭ እንላለን። ግን ከዛ በፊት ስላደረጋችሁት ነገር ማወቅ ፈልጋለሁ። ምንድነው ያደረኩት? በቃ ያደረኩት እኮ ቪዲዮ እኮ ይገልጻል። እኔ ካፌ ማውራት አለብኝ እንዴ? አዎ እኔ ፈልገዋለሁ። ሬሳውን ወስደህ ጥለሃል አልጣልክም? እንስማማ። መጀመሪያ ከተስማማ በኋላ ምነግርህ። እኔ ገንዘቡን ይዤ ልሄድ ተስማማው እኮ። ግን ከዛ በፊት የኔ ድርድር መስመርት ምንድነው? አንተ ይሄን ነገር ቪዲዮ ሪከርድ ይደረግልኝ። ይሄን ስትስማማ ያለው ነገር ቪዲዮ ሪከርድ ይደረግልኝና ናግባ ካሜራማን አብራልኝ ካሜራው። እሺ ምንድነው የፈለከው? ካንተ ገንዘብ ልክ መጀመሪያ ተስማምቻለሁ። ወደዚህ ካሜራ እያየው ተስማምቻለሁ ነገር ከኔ ገንዘብ ተቀብለህ ምንም አይነት እንከን ብታገኝ እኔ ላይ እንደማትናገር ቃል ገብተህ እንደሆነ ትናገር። ቃል ገባሁልህ። አንተ የፈለከው ይሁን። እኔ ከገንዘቡ ግን ይበልጥ ያደረከው ነገር ያስፈልገኛል። ምን አንተ ህይወትን እኮ አይቀየርልህም እኮ ያደረከው ነገር ምንድነው? በቃ አንድ የተራሰው ህይወት ጠፋ አለቀ። እኛም በሱ ተጠቀምን። ሰው ተራ ነው። ሰውየው ተራ ነው። በቃ ልንገርህ፣ ሰውየው በቃ ምንም የማይጠቅም ሰውየው ገብቷል። ቢወገድም ባይወገድም ያው በቃ እኛ ላይ መረጃ ሊሰጥብን የነበረ ሰውዬ ነበረ። አስወግድ ነው ጣል። ማን ነው? ምንድነው?
እሱ ነው አለቅም ያለኝ። ሊወጣ ነበረ መጣ። ይኸው በቃ እያፋጠጠኝ ነው። ነሽ ቁጭ ነሽ ጋር ኧረ እባክሽ ነይ ቁጭ እንደው ሲያፋጠኝ ይኸው ትንገር እሷ ራሱ በቃ ዝም ብሎ ሲያፋጠኝ ሊወጣ ነበረ። በር ላይ ስደርስ እባክህ ኢንተርቪው ልናደርግ ነው ምናምን ሳትናገሩ ወንጠት ከናበዛችሁ ሞላውሉን ተወውና ገንዘብ ሰተኸኝ ስለሰራኸው ስራ ልትነግረኝ እንደነበረ ካሜራ ላይ ተናገረ ምን ሰርቶ አይደል? ስለምን ብታወሩት እሱ ይንገርሽ። አግዛት በቃ ስላስወግር ነው ሰውዬ። ስለምን ሰውዬ ያማል እንዴ? የምን ሰውዬ ነው የምትሰግሩ? ተስማምቷል። በቃ ካሜራ ላይ ሁሉ ነገር ሪከርድ ተደርጓል። ይሄንን ውሸት አይናገርም። እንደኛ ዝም ይላል። በቃ ዝም ይላል። ካገኘው ነው ብር ላይ እናካፍለዋለን። ምን ልትጂ ነው ያልገባኝ? ሪከርድ አድርጎናል። ምንም በቃ የምናመልጠው ነገር የለም። በቃ ቤታችን ውስጥ ሪከርድ አድርጎናል። አግዡ። ፍቅረኛሽ አይደል እንዴ? ፍቅረኛዬ ነው ስትይ ነበር አይደል? አግዡ እንጂ አግዡ። እየነገረሽ ነው እኮ ያለውን ነገር እዚህ ቤት ስለተፈጠረው ነገር አውቀዋል እያለሽ ነው። በቃ ምንም በቃ ሰው ብር ሊሰጠኝ ተስማምተናል። ብሩን ደግሞ እኔ ልቀበለው ተስማምቻለሁ። ቪዲዮ አስበርተን ቃል ገብቼለታለሁ። ከዛ በፊት ግን ያንን ሬሳ ጥላችሁታል አልጣላችሁትም የሚለውን መልስ ፈልጋለሁ። መጀመሪያ በሷ ፊትም ቃል እንድትገባልኝ እፈልጋለሁ። ይሄንን ቪዲዮ ስለምን ቃል ምንድነው ዝም ብለህ ቃል የምትለው? አባቴ ህይወት የሚያሳጣኝ ነገር እኮ ነው ነገርኩህ እኮ። እኔም እኮ ራሴን የማጣበት እኮ ነው። ስለምንድነው ገንዘብ አይደለ እቀበልሃለሁ። ይኸው ካሜራ በርቷል። ፍራንኩን እቀበላለሁ። ከዛ በፊት ግን ይሄ ሬሳ በእናንተ እጅ ነው የተጣለው ያልተጣለው የሚለውን ነገር ማወቅ ፈልጋለሁ። ይጠቅመዋል። ለምን ቪዲዮ ቀርጾናል። ላሳምንሽ፣ ይኸው እኔ ላስረዳሽ። ቪዲዮ ቀርጾናል። ምንም ታስረዳኝ አትችልም። ምን ሆነ ልንገርሽ። ቆይ ቪዲዮ የዛኔ ስናወራ ቤቱን እንዳጸዳ ነው። ትናንትና ቁጭ ብለን ስላወራ ነው ነገር ሁሉም ነገር ሪከርድ አድርጓል። እዚህ ቤት መጥቶ እዛ ጋር ከቲቪ አጠገብ ተሻላ ካሜራውን አስቀምጦ ሪከርድ አድርጓል። ሙሉ ነገር በቃ ምንም የምናመልጥበት ነገር የለም። ስለዚህ አሁን ከሱ ጋር ተስማምተናል። መደራደር ነው። ስለዚህ እንደ ብልጥ ሰው አስቢና እንደራደር። አሁን እኔና አንቺ እዚህ ጋር እኮ ምንም እንደዚህ እንትን ማለት እኮ አይጠቅመንም። በነገር ላይ እሷ ጠንካራ ናት ካንተ። አሁንም ምነግርህ እሱ ልትነግረኝ እኮ አይደለም የመጣው። ዘግይታለች። መልሳም ዞራ ለመምጣቷ ላይ ቀር ዘግይታ ነው የገባችው። ስለዚህ ስለተደረገው ነገር እናውራ። እኛም ጊዜ አልተረፈንም። በቃ እኔ የተደረገውን ነገር እኮ ነገርኩ። እኔ የምፈልገው ሐሳብህን ንገረን። ጫካ የተጣለውን ሰው ማን ይጣል? ከሰውየው ጋር ምንድን ነው ያለ? ምንም የለኝም፣ ግን ሰው ለምን ማወቅ ፈልግ ታዲያ? ምንም ማወቅ ስላለብኝ እዚህ ቤት የመጣሁበት ምክንያት ማለት ያ ሰው ተጥሎ ስለተገኘና ጥላችሁት ወደዚህ ቤት ስትገቡ ስለታያችሁ ያላሰብኩት ነገር ነው። ቆይ ከሰውየው ጋር ምን ግንኙነት አለ? አንተ አዲስ ጥያቄ እንዳትጠይቅ። ጨርሰናል። ለምን ጥያቄ የተስማማንበት ጉዳይ እኔ ለምጠይቅ ጥያቄ እንዳንተ ምላሽ መስጠት አለብን። ለኔ እንዳንተ ሰው ተራ አይደል። የሰው ጉዳይ ያሳስባል። እየሰደብከኝ ነው ያለው። እቤት ውስጥ ገብተህ እኔን እየሰደብከኝ ነው ያለው። ተስማምተን አይደለ? ተረጋጋና አሁን አንዴ እኮ ገብተህ አውርሽ ምን የምታስተካክለው ነገር? እሺ አውሪ። እኔ ያልኩ ያለሁት ከአንተ ህይወት ጋር ይሄ ነገር ምን ያገናኘዋል? ኦኬ የኔ ቤተሰብ ወይ ደግሞ የሆነ አካል ካልሆነ በስተቀር ያን የወደቀ ሰው አይቸው ማለፍ ነበረብህ ነው እያልሽኝ ያለሽ? እኔ ያልኩ ያለሁት እንዴት ወደዚህ ነገሮች ልትገባ ቻልክ? ማነህ አንተ ራስህ ማነህ? እኔ ዳዊት እባላለሁ። ማንነቴን እንኳን የፈለግሽ ዳዊት ምንድን ነው? ዳዊት ሰው ነው። ምንድን ነው የሚሰራው? ተራ ግን አይደለም፣ ሰው ነው። ተራ ሰው አይደለም። የሰው ተራ ሚል ቃል ምንም ተራ አይደለም። ይኸውልህ አንድ ተራ ሰው ሞተ ኖረ ላልከኝ ቃል ነው ይሄን ደጋግሜ የምነግርህ። የሰው ተራ እንደሌለው እንድታውቅ ስለምፈልግ። እሺ እሱን ተውና ለኔ አስረዳኝ። ምን ላስረዳሽ? ማለት ምንድን ነው የምትሰራው? ለምን እኛ ጋር መጣ? እናንተ ጋር የመጣሁበት ምክንያት አሪፍ ጥያቄ። ያንን ሬሳ ወስዳችሁ ጣላችሁት። ጥላችሁት ስትመለሱ ያያችሁ ሰው ነበር። ስለዚህ በዛ አማካኝነት እዚህ ቤት ተገኘ። ሌላ ማወቅ የምትፈልጊው ነገር አለ? እንደ ጣላችሁት ከነገርኩሽ በቂ እኮ ነው አይደለም? ድርድራችንን አሁንም ለማፍረስ ከሆነ ዝግጁነታችሁ የያዝኩት ማስረጃ በቂ ነው እያልኩ ነው። ምንም እኮ ይሄ መረጃ አንተስ መረጃ ስላለ መስማማት መነጋገር የምንችል ሰዎች ነን አይደል? የስራ ሰዎች ከሆነ ደግሞ አንተም ድምፅን ታጥፋለህ፣
እኛም በተስማማነው መንገድ ስለዚህ ሰውየው ተጥሏል ፋይናሊ ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ነው አይደለም እኔ እሺ ብዬ እኮ አደባባይ ላይ ካሜራ በርቶ ገንዘብ እቀበላለሁ ብያለሁ አይደል? እናንተ ናችሁ ታላችሁ ያን ነው ከእናንተ ደግሞ መስማት ፈልጋለሁ። ስለዚህ ስለ እስክንድርም የምታውቁት ነገር ካለ የምትሉኝ ነገር ካለ አንዳንድ ነገር ምንድነው እስክንድር እንዴ የምታውቀው ነገር ካለ ተናገር። ነው የሆነ እጅ አለበት ምንድነው እጅ አለበት? ከእስክንድር ነው ነገር ንገረኝ አልኩ ነገርከኝ። ምንም እየነገርከኝ አይደል? በቃኛ ከሆነ የስራ ሰዎች ነን አይደለ? እሺ ወደ ስራ ነው መግባት ያለብን። አንተም ያለ መረጃ ተጠፋለህ፣ እኛም ብሩን እናስተላልፍልሃለን። በቃ ብዙ ታሪክ እኮ የለውም። እሺ ተስማምታል። ስለዚህ ስለተጣለው መሬሳ ማወቅ የፈለኩትን ያህል አውቄያለሁ። እኔ አሁን ፍላጎቴ እናንተ እንደጣላችሁት ማወቅ ብቻ ነው አይደል? እናንተ ናችሁ የጣላችሁት። አዎ እኛ አንቺና እሱ። አዎ እሺ። ስለዚህ እኔ በዚህ አጋጣሚ ልነግራችሁ የምፈልገው አንድ ነገር ካሜራ በራም አልበራም ከሌባ ጋር ወይ ደግሞ ከነብሰ ገዳይ ጋር አልደራደርም። በመጀመሪያ ደረጃ ስለማልደራደራለሁ ብለህ ነበር እንዴ? ካሜራውን ያበራ በራ ድጋሚ አጥፍቶ ያበራልሃል ከፈለክ። ስለኔ አንድ ነገር ልንገርህ፣ ከኛ ጋር ላትሰራ ትችላለህ። እኛ ምን ሰራው ግን ብቻችን እንዳልሆነ ታውቃለህ። እሺ ምን እንዳይመጣ ህይወትህንም አደጋ ውስጥ አትጣል። እሱ መጀመሪያ ይሄን ስራ ስንጀምር ብዙ አደጋዎች ደርሰውብን አልፈን ነው ዛሬ ላይ ያለ ነውና የሚመጡት ቻሌንጆች በደንብ ምንም አይነት ቻሌንጅ ልታስፈራሪኝ እንዳትሞክሪ። አሁን መፍራት ያለባችሁ ለራሳችሁ ነው። ልንገርህ በቃ ተስማምተሃል። አፈን ዝም ትላለህ። እኛን እዚህ ጋር የሆነ ነገር ብታረገን
ከኛ በላይ ሰዎች አሉ። እሺ እኮ እነሱ ደግሞ እናንተን የሆነ ነገር ሳረጋችሁ ወደ እኔ እንዲመጡ ስለምፈልግ የሆነ ነገር አረጋችኋለሁ። ግልጽ ነው። ወደ ማንም ወደ ማንም አልኩሽ። አመንኩሽ። እሺ አንዴ ውጭ ጠብቁንና እኔ አንዴ ከካሜራማን ጋር የምሰራው ስራ አለ። ውጭ ጠብቁን፣ መልሰን እንገናኛለን። ከቤታችን ነው ደስ የምትወጣው። ምንድነው እንዴ? አንተ ቤቱን እኮ ተመላለስከው እኮ በቃ እንዴ። በቃ ተነጋግረናል አይደል? በቃ ጨረስን። ስለዚህ እኔ ከካሜራማን ጋር የምሰራው ስራ አለ። ምንድነው ስራ? ንገር። የኔ ስራ ምንድነው? አዎ መርማሪ ጋዜጠኛ ነኝ። መታወቂያን እስቲ ያሳይ። አሁን መታወቂያው ምንም አይጠቅምም። ይጠቅማል? ምንድነው? እና ቤት ውስጥ እንደዚህ እንትን አሁን ይጠቅማል? ውጭ ያሉትን አካሎች አናግራቸው። አንቺም እየተባበርሽ ነው። እስቲ ኧረ ጥራልኝ። ለምን ነው የምንወጣው? ከነዚህ ጋር ተነሽ። ይኸውልሽ አንተ ተነሱና ከጨረስን በኋላ እንገናኛለን። ሂዱ። ምንም እንጨርሰው ነገር እኔ በቃ እኔ ደረቅ ነገር ነው። በእናትሽ ተነሽ። አመንኩሽ፣ አምኜሻለሁ። የሚመጣው ኃይል ከባድ ነው። ቤተሰቦቹን ለምን አደጋ ይጥላል? አይወድቁም አልኩሽ። እኔ ጠበቃለሁ። አንወጣም። ልወጣ ነበረ ሐሳብም አትቆም። አንወጣም። አንተ ማን ስለሆንክ ነው እኛ ላይ እንትን የምትለው? እኛ ስለሆነ አንተ ደግሞ ያለ አንቺ ሴት ነሽ። አንቺ ዞር በይልኝ። ደጋቀኝ። ምንድነው? አያስፈልግም። ደጋቀኝ። ምንድነው? አያስፈልግም። ምን ፈልገህ ነው? ምንድነው? በገዛ ቤቴ ምንድነው? ደጋቀኝ። በገዛ ቤቴ ነው እንደምመታኝ። ደጋቀኝ። እንዴ አንተ ተነስ። ልቀቀኝ። እኮ ልቀቀኝ። ልቀቀኝ። እሺ እኮ ልቀቀኝ። አንተ ራስህ ተነስ። በገዛ ቤቴ ማነህ አንተ? እኔን ሂድ፣ ውጣ። የሰማኸኝ ነው አይደል? ሚስትህ ፊት የማይሆን ነገር እንድትሆን ፈልገህ አልወጣም። አትወጣም። ይወጣል። እመነኝ፣ የሚያስወጣዋለሁ። እባክህ ተነስ። ልቀቀኝ። ውጣ። እንወጣለን። አስወጣት እሷን።